ከህይወቴ ጋር የተገናኘ ዝማሬ ነው ብዬ የማስባት እችን ነው። እችን ዘውትር ሲከፋኝ የምትለዋል ዘውትር ቢከፋኝ ደጅሽ መጥቼ እጽናናለሁ ያላንቺ የለኝም ብሶቴን የምነግረው እዘኝልኝ ራርተሽ ስሚኝ ስማጽንሽ ድንግል ክብሬ ነሽ ለኔ የሐዘኔ ደራሽ። እስጢፋኖስ ያው የኔ ሚዜ ነው። ዲያቆን እስጢፋኖስ ቄሴ የኔ ሚዜ ነው። ከነሱ ጋር ያው በይፋ በደንብ አያገለግልም፣ ግን አልፎ አልፎ ስለሚታይ ስለነበር እሱም አለበት በሚል ነው እና አጠገቤ ሳየው የለም ሚዜ ነው። የት ሄደ በቃ እንዴት ሰርጌን አጉል ያደርጋል እላለሁ። ለካ አስመልሰ ከበር ላይ ይመለስ ከሚዜ ሁሉ እንደዚህ ያው አስተውሳለሁ። እንግዲህ ያው አሁን ያሉት የዝማሬው ሁኔታዎች መታበረታቻቸውም አሉ፣ በጣም ደግሞ አስተያየት መሰጫቸው ዝማሬዎች ደግሞ አሉ። በነገራችን ላይ በጣም በርካታ ዝማሬ ነው የሚወጣው። በቀን የሚወጡ ዝማሬዎች እጅግ በጣም በርካታ ናቸው፣ ግን አይሰሙም፣ አይታወቁም፣ አይደምጡም። ከዛ ውጭ ደግሞ ለሚያወጡት አገልጋዮች ራሱ ሞራል የሚሆን ስራ አይደለም አሁን ያለው። ትንሽ ቅር የሚያሰኙ ያው በተደጋጋሚ እንዲህ ባሉ መድረኮች ላይ እናገራቸዋለሁ። ያው በፊት እንዳልኩሽ እንጠያይቃለን። እኔ ከኔ በላይ ያሉትን እነ ይልማንን በተለይ ተስፋዬ ዶ ዘማሪ ተስፋዬ ዶ እነሱን እንግዲህ በአጸደ ነፍስ ያሳርፍልን። ለዚህ ለመዝሙር አገልግሎት ዋጋ ከከፈሉ በጣም ዋጋ ከከፈሉ ወንድሞች መካከል እሱ በተለይ እኔን የክፍለ ሀገር አገልግሎት እንድንቀሳቀስ በጣም ያበረታታኝ እሱ ነው። እዚህ ልደት አካባቢ የመጣ በርካታ ጊዜ ያገለግል ስለነበር ያን ጊዜ እንገናኛለን። አንድ ማህበር አለ የምንገናኝበት እና ሁሌ ስለምንገናኝ ያበረታታኛል። እና የክፍለ ሀገር አገልግሎት ራሱ እንድበረታ ያደረገኝ እሱ ነው። ከ88 89 ዓመተ ምህረት ጀምሮ ከእሱ ጋር አብረን ብዙ አገር በተለይ በዚህ በጅማ መስመር በጣም ብዙ ቦታ እየሄድን አገልግለናል። ካሴት ከማውጣት በፊት ማለት ነው። ራሱ ካሴት ሳላወጣ ማለት ነው። እዛ እየሄድን አገልግለናል እና እንናበባለን። ለምሳሌ አንዱ ይጠይቃል የሆነች ነገር ሳገኝ ቺን ዜማ ሲመርምርልኝና ከመስመር እንዳትወጡ ማለት ነው። በጋራ ነው የመጀመሪያ ያው የግጥም ችሎታ እና የቤተ ክርስቲያንን ስሜት ያላቸውን ዜማዎች ሊያውቁ ይችላሉ ብለን የምንላቸው ሊቃውንቶች በመርጌታ ደረጃ በአባቶች ደረጃ ሄደን እናሳያለን። ከዛ ውጭ ግን ሁላችንም በወቅቱ የነበር ሁሉም ታዛዥ ነው። ስራው ያው የቲም ስራ ነው ማለት ነው። እነዛ ሁሉ ስራዎች ሲሰሩ እልል በሉ በአንድነት በእኔ ደረጃ ማለት ነው እልል በሉ በአንድነት ዘምሩ፣ ለእኔ እሱ ለእግዚአብሔር መቅረብ ይሻለኛል፣ የሆን ፍስሐ ከሆነ ብዙ እዚህ ላይ ያሉት ዝማሬዎች በጠቅላላ የዛን ጊዜ ሲሰሩ አንዱን አይቶ ነው። አሁን ከኔ ጋር እነ ዘማሪ ሊቀ ልሳናት ዘማሪ ቸርነት ነበር። እነዚህን ሁሉ ስንሰራ አብረን የእሱንም ስራ ስንሰራ አብረን በቲም የሰራ ናቸው። ለምሳሌ ስለማይነገር ስጦታው እግዚአብሔር ይመስገን የሚለውን ዝማሬ የቸርነት ሰናይን ግጥሙን የሰራ አረጋይ ገብረ መድህን ነው። እሱ አመጣና ለእኔ ሰጠኝ፣ እኔ እንድሰራውን የሰጠኝ። እኔ ደግሞ ዜማውን በደንብ አሽቼ ግጥሙን ዜማውንም እንደ ሀሳብ ሰጠኝና እኔ አሽቼ ለራሴ ልሰራው ነበር ያዘጋጀሁት።
አጋጣሚ ቸርነት አብሮኝ ያለው እኔ ሌላ ዝማሬ ያስገባውና ቸርነት እንዲሰራ አደረግነው። አሁን ቸርነት የሚታወቅበት ዝማሬ ስለማይነገር ችን ዝማሬ ብዙ ዝማሬ የቸርነት ዝማሬዎች አሉ። አብረን በጋራ አሽተን የሰራናቸው የዛን ጊዜ አብረን እናገለግል ስለነበረና አጠቃላይ ስራው የቲም ስራ ስለነበረበት ከአንዱ ቢያመልጥ ከአንዱ አያመልጥም። ኧረ ይሄ ነው። ሌላው ደግሞ ትልቁ ነገር ያው ፈሪሃ እግዚአብሔርም ስርዓተ ቤተክርስቲያንን መከበር አለበት በሚል ሁሉም ወገቡን ታጥቆ ያንን ለማስጠበቅ የሚጥርበት ጊዜ ስለነበረ እንከን እንዳይኖሩ ሁላችንም ጥረት እናድርግ። እንደውም የተወሰነ እንከን ያላቸው ዝማሪያን ነበሩ። በዛም ወቅት የከሌ ዝማሬ ወደ ታድሶ መንፈስ ሄደ ዝማሬ ነው። በተለይ ጸዳለ ጎበዜ በዚህ አጋጣሚ ያው እንደዚህ አይነት ዝማሬዎችን የሚዘምሩት ዘማሪያንን ስትዋጋ ይኖረች ዘማሪ ናት። በጣም ፈሪሃ እግዚአብሔር ለቤተክርስቲያን ቅናት ያላት እህታችን ሁሌ እንደውም አንቺ አትጣያል እኛ እንዳትጨቃጭቅ እያልን ብዙ እንደውም ተጽዕኖ እናደርግባታለን እንጂ በጣም በጣም ከቤተክርስቲያን ስርዓት ያፈነገጠ ዜማ እና ግጥም የሚታይባቸውም ነበሩ። ያው እነሱንም ያው አገልጋዩም ምዕመኑም ያው ይዋጋቸው ነበር ይዛን ሰሞን። አሁን ግን ያለውን ወደ አሁኑ ሐሳብ ስንመጣ የዚያን ጊዜ አንድ መዝሙር ለማውጣት የሚገርምሽ ከሳምንት እስከ 15 ቀን ይጠናል። እቤት ነው የሚጠናው። ኢንትሮ አለ፣ የመዝሙሩ መግቢያ ዜማ እሱ ይወጣል። የመዝሙሩ መግቢያ ይወጣል። እግዚአብሔር ይስጣቸው በእውነት በቤተክርስቲያናችን የዜማ ዕቃ በሚባሉ በክራር የሚጫወተው ዘውዱ አለ። አሁን ሁልጊዜ የምናመሰግነው እኛ ፊት ለፊት የሚታየው ከዝማሬው ጀርባ ያሉትን አናመሰግንም። በተለይ ዘውዱ ጌታቸው በጣም የሚመሰገን ልጅ። በፍጹም እንደው ዘፈን የሚሸቱ ታድሶ የሚሸቱ ዜማዎች ስታመጭለት አይቀበልሽም። እንደውም በዚሁ ብዙ ጫና ይደርስበት ነበር። አንዳንድ ግዴለሽ የሆኑ ሰዎች ጫና የሚፈጥሩ ናቸው እያሉ ሰዎች ወደ እነሱ እንዳይሄዱ ሁሉ ያደርጉ ነበር። ዛሬ ላይ ሆነን ስናየው ግን እነሱን የምናመሰግንበት ሰዓት ነው አሁን ያለው። በእውነት ዘውዱም ኤልያስ ዋሽንት በቃ እነሱ ያው በፊትም ከዘፈኑ ዓለም ወደዚህ የመጡ ስለሆኑ እንግዲህ ተማርከው ወደ አገልግሎት ህይወት ውስጥ የመጡ ስለሆኑ ያውቁታል ስሜቱ እና አንዲት ነገር እንዳታልፍ በፍጹም የተባለ ነው። ስለዚህ በህብረት መስራቱም ከጸሎቱ ከአባቶች ምክር ሁሉ ነገር አለ። ይገርምሽ ጥናት ሲጀመር ጸሎት ይደረጋል። ስቱዲዮ ስንገባ ጸሎት ይደረጋል። በስነ ስርዓት ነው ሁሉ ነገር የሚደረገው። ጥናቱ ከ15 ቀን ከሳምንት እስከ 15 ቀን ይጠናል። እያጠናሽ በምትመጪበት ሰዓት ራሱ ጉሮሮሽ እየታሸ ይመጣል። ሌላ ተጨማሪ የሚያማምሩ ዜማዎችን ልትፈጥሪ ትችያለሽ። የዛን ጊዜ እርጋታውም ይኖርሻል። ስቱዲዮ የምትገቢው ሙሉ ሆነሽ ነው በቃ እና ብዙውን ጊዜ ያው የተለፋበት የተደከመበት ጥረት የተደረገበትን ነገር እግዚአብሔር ደግሞ ያግዛል። እኛ ምንችለውን እንሞክራለን። እግዚአብሔር ደግሞ በረከቱንና ጸጋውን ሰጥቶ በህዝብ ጆሮ ውስጥ እንዲገባ ተወዳጅ እንዲሆን ስርዓተ ቤተክርስቲያን የጠበቀ እንዲሆን ዘመን ተሻጋሪ እንዲሆን ይረዳሻል፣ ያግዝሻል። አንቺ ጋር ጥረት ሳይኖር ሳትታገይ የምትሰሪው ስራ ጥሩ እንዲሆንልሽ አንቺ መጀመሪያ ጥሩ ሆነሽ ነው ያንን ስራ መስራት መቻል ያለብሽ እና በጣም በትጋት ነው የምንሰራው። እንደምታዩ እንግዲህ ከኔም ዘምሮ የምንዳይም የነዳግማይም የቸርነት የነጸዳለ ሁሉ መዝሙር የሚወጣው መዝሙር ሁሉ አደባባይ ይወጣ ነበር። ይወጣል፣ ህዝብ ይዘምራቸዋል። በጣም ህዝብ ሲዘምራቸው ነው የኖሩት እነዛ ዝማሬዎች እና አሁን ያለውን እንዴት ነው ብለን ስንል ግን የመጀመሪያው እኛ ራሳችን እኔም ላይ ችግር አለ፣ ሌላውም ወጋይ ጥሩ ድምፅ አለው፣ ጥሩ ድምፅ አላት። በቃ የሆነ ቦታ ላይ በዘፈንም ሊሆን ይችላል፣ በሆነ መንገድም ሊሆን ይችላል፣ በሆነ አጋጣሚም ሊሆን ይችላል። ጥሩ ድምፅ ያላትን ሰው በሆነ አጋጣሚ ስናይ
ቀጥታ ወደ መዝሙሩ ህይወት እንድትገባ ምን ገፋፋት? በተለይ ይቅርታ አድርጉልኝና በተለይ ከዘፈን ዓለም ውስጥ የሚመጡ በጣም እናበረታታለን። በጣም ደስ ይለናል። ዝማሬው ቢበዛ ዝማሬው ቢሰፋ ደስ ይለናል። ግን ይመጣሉ አንድ መዝሙር ያወጡና ተመልሶ ደግሞ ይጠፉና ዘፈን ደግሞ ሲያወጡ ታያለሽ። በቃ ለአስተያየትም ለመናገርም ለምንም የተወዛገብንባቸው ጊዜያቶችን አሳልፈናል። በጣም በርካታ በአንዳንድ በዓለማውያን መድረክ ላይ በማይሆን ሁኔታና መልኩ የምናያቸውን አርቲስቶቹ በዚህ በመንፈሳዊ ህይወት ደግሞ በዚህ በኩል ደግሞ በመምጣት እንደዚህ በዝማሬ በሁለት አይነት መንገድ ባይታወቁ እኔ ደስ ይለኛል። እኔ አሁን ሁሌ በልቤ የማስበው ነው። በእርግጥ የራሴን ጥረት አላደረኩም፣ ለምን እንዲሆነ የሚል ስሜት አላደረኩም። ግን እኔ በልቤ ያለው ነገር ምንድን ነው? እንደ ቤተክርስቲያን ልጅነት በቃ በሁለት ቢላ መብላት አይቻልም። ሁለት እግር አለኝ ብሎ ሁለት ዛፍ ላይ አይወጣም። ደግሞ ክርስትና ቁርጠኝነት ይጠይቃል። ክርስትና የታይታ ህይወት አይደለም። በቃ ራሱን ከፍ ከፍ የሚያደርግ ዝቅ ይላል ያለው። አሁን ልክ እንደ ዓለማውያን ታይተን እንደምንጠፋ መሆን መቻል የለበትም። እግዚአብሔር ነው ራሱ ከፍ የሚያደርግ። በዚህ በመዝሙር 24 ላይ እግዚአብሔር ለትሑታኑ ጸጋን ይሰጣል ይላል፣ ትዕቢተኞችን ግን ይቃወማል ይላል። በቃ ይሄ መድረክ የትዕቢተኞች መድረክ አይደለም። ሁሉም ራሱን በትህትና ዝቅ አድርጎ ለትሑታኑ ጸጋን ይሰጣል፣ ለሚገዳደሩ ደግሞ እግዚአብሔር ይቃወማቸዋል ይላል። ስለዚህ በትህትና የምናገለግልበት እንጂ ሰዎች አይተው እኛን እንዲያደንቁን አይደለም። መጽሐፉ የሚለው መልካሙን ስራችሁን አይተው ይላል የሰማይ አባታችሁን ያከብሩት ዘንድ ብርሃናችሁ በሰው ፊት ይብራ ይላል። ማን እንዲከብር? እግዚአብሔር እንዲከብር ነው። በሁላችንም ላይ ያለው ድክመት፣ በሁላችንም ላይ ያለው ስህተት ታድሶ ጥሩ ሆነን መገኘት ካልቻልን በተለይ እንግዲህ ከኛ በኋላ የመጡት ከኛ መማር ይችላሉ። ከኛ በፊት የነበሩት በርካታ ሰው የሚወድላቸው ዝማሬ ነበረ። እንግዲህ በዝማሬም አገልግሎትን ብዛት በቤተሰብም ጫና ከአገልግሎት እንትን እያሉ ሲመጡ እኛ ተተካን። ከኛ በኋላ ደግሞ ሌላም ይተካል። ደግሞ አሁን ካሉት ደግሞ በኋላ ሌላም ይተካል። ተተኪ አለ። እየተተካካን የምናገለግልበት የአገልግሎት መስመር እንጂ በመድረክ ላይ ወጥተን ራሳችንን የምንገልጽበት አይደለም። በእርግጥ እኛ ስላገለገልን ስላላገለገልን ለእግዚአብሔር የምንጨምርለት ነገር የለም። እሱ በባህሪው የተከበረ አምላክ ነው። በቃ ክቡር አምላክ ነው። ሁል ጊዜ እኛ ስንበረታ ጸጋ አብዝቶልን እኛ የተሰጠንን ጸጋ አክብረን ከያዝን እየቀጠልን ማገልገል እንችላለን። በቃ እና እቺ ነገር እንደው ብትስተካከል ጥሩ ነው። እኔ በበኩሌ አንድ አገልጋይ በሁለት የተሳለ መሆን አለበት ብዬ አምናለሁ። በመንፈሳዊውም በዝማሬም ያገለግለውም በመንፈሳዊውም በቀለሙም ራሱን የቻለበት ሌላ ገቢ እንዲኖረው ፈልጋለሁ። ለምሳሌ አንተ በንግዱ በጣም የተሳካልህ ከበፊቱም ጀምሮ አስታውሳለሁ። ንግዱ ውስጥ የነበርክና ዝማሬውን በፍቅር ነው የምታገለግለው። ይሄ ይረዳል። አገልጋይ ሌላ ገቢ ሲኖረው እዚህ ጋር ገንዘብን አስቦ አይደለም የሚያገለግለው። ለመጣበት ለትራንስፖርቱ አይከፈለው አይደለም የሚከፍለው፣ ይክፈለው። እንደ ዘፋኝ መደራደርን ግን እኔ በጣም ሳየው የሚያመኝ ነገር ነው። አሁን ይሁን አይኑር አላውቅም። በፊት ግን በጣም አይ ነበረ። ይሄ ነገር ምን ትላለህ? የሚገርምሽ እኛ አሁን በፊት እኔ አሁን አገልግሎት ቅድም እንዳልኩሽ ከ80ዎቹ መጨረሻ አካባቢ ነው ክፍለ ሀገር የጀመርነው እዚያው አዲስ አበባ። እኔ በራሴ እና በእኔ ዙሪያ ያሉት አገልጋዮች እኔ አላቅም። በሚገርምሽ ሁኔታ አናስበው የዛን ጊዜ ማለት ነው። እንደውም ከራሳችን እኔ አሁን ከራሴ ነው ድሮ ገና ትንሽ ሆኜ የምሰራት አንዳንድ ስራ አለች እና
አባቴ የሆነ ስራ አስገብቶኝ እዛ ሰራ ነበረ፣ ጋራጅም ሰራ ነበረ እና ከራሳችን ነው እያወጣን የምናገለግለው የነበረው በፊት በነበረው ጊዜ። ክፍለ ሀገር እንግዲህ 600 ኪሎ ሜትር 1000 ኪሎ ሜትር አቋርጠን እየሄድን ከሄድን በኋላ ምን እንደሚያደርጉልን አናውቅም። ያደርጉልን፣ በነፃ ይሸኙን፣ ምን ያብሉን፣ ምን ያጠጡን በሚገርምሽ ሁኔታ አንዳንድ ቦታ ላይ የሚነጠፍልን መኝታ ክፍለ ሀገር ያው ስለማያውቁ እንግዲህ አቀባበል የማያውቁ ቦታውን እናገኛለን። የሚያነጥፉልን ምንጣፍ የሆኑ ነፍሳት በዙሪያ ያለው ቤት ውስጥ መቃብር ቤት ውስጥ የሚያስፈራ ድር ያደራበት መቃብር ቤት ውስጥ በጣም የሚዘገንንሽ ቤት ውስጥ ይሄንን የሚያደርጉት እኛን ለመጉዳት ምናምን አይደለም፣ ስለሌላቸው አያውቁትም ደግሞ እንግዳ እንዴት መቀበል እንዳለባቸው። ይህንን ምልልሽ ይሄም ትክክል ነው ብዬ አይደለም። በእርግጥ በተወሰነ መልኩ መሻሻል መኖር ነበረበት። ዞሮ ዞሮ ግን እኛ አንዱ ሀገር ሄደው እንደዚህ ሲያደርጉልን ሌላው ሀገር ደግሞ እንደዚህ ያደርጉብናል ብለን አንቀርም። አዲስ አበባም እንዲሁ በተመሳሳይ እየሄድን በምናገለግልበት የዛን ጊዜ እኮ 10 ብር ናት ትራንስፖርት፣ 10 ብር ነው የሚሰጥ። ያችን 10 ብር ሳይሰጡን ሁሉ እንዲሁ የሚሸኙን በጣም ብዙ ቦታዎች አሉ እና ይሄንንም ማስታወስ ያስፈልጋል። እንዳልሽው ነው። ከዛ በኋላ እኛ በማናውቀው መልኩ በመሀል እንደዚህ አይነት ክስተት መፈጠር ተጀመረ። እኛ ቀድመን ያገለገልናቸው ምዕመናን እየደወሉ ይነግሩናል። እከሌ መጥራት ፈልገን፣ እከሌ እንደዚህ ያለን፣ እከሌ እንደዚህ እያለን ነው። እንግዲህ እናንተ ተነጋገሩና በቤተ ክርስቲያን ቋንቋ እያወራችሁ ማድረግ ያለባችሁን አድርጉ እያልን እንላለን። ግን ዞሮ ዞሮ ምንድን ነው መነሻው? ይህንን የእግዚአብሔርን ጸጋ ተጠቅመን ቤተ ክርስቲያንንም ምዕመናንንም ሞራላቸውን የምንጎዳበት ሁኔታ መፈጠር የለበትም። ቅድም እንዳልሽው ነው። በተቻለ መጠን አገልጋይ የራሱ የሆነ ነገር ሊኖረው ግድ ይላል። ያ የእግዚአብሔር ፈቃድ ነው። በእርግጥ አንዳንድ ጊዜ እንታገልም። እግዚአብሔር በራሱ መንገድ ሲመራሽ መንገዶችሽን ያበዛልሻል። እኔ አሁን የምፈልገውን ነገር አደርጋለሁ ስሜቱ አለኝ ውስጤ። የምፈልገውን ነገር አደርጋለሁ ብዬ ላላደርግ እችላለሁ። ላይሳካልኝ ላይሆንልኝም ይችላል። እግዚአብሔር ከፈቀደ ግን እኔ አልፈልግም ብል እንኳን እግዚአብሔር ዞሮ ዞሮ በዛ መስመር ውስጥ እንድትገቢ ነው የሚያደርግ እና እኔ ያው ፍላጎቱ አለኝ እኔ መስራቱ የንግዱ ያው ብዙ አገልጋዮች እንደሚሉት በአገልግሎት በምሄድበት ቦታ ሁሉ ያው ለሽያጭ የሚሆኑ ወደ ገንዘብ የምንቀይራቸውን ነገሮች ከዛ ይዤ እመጣለሁ። በዛን ዘመን ያው ጥሩ ነው፣ ጥሩ ጊዜ ነበረ። የምንገዛቸው የምናመጣቸውም ነገሮች ንጹህ ስለነበሩ ያው ያን ጊዜ ውስጥሽ ያለው ነገር ነው ያንን እንቅስቃሴ እንድታደርግ የሚያደርገው። ወደዚህ ወደ የንግዱም ወደ ስራውም ህይወት ውስጥ እንድገባ ከፍተኛ አስተዋጽኦ ያደረገችልኝ ያው ባለቤቴ ናት። ያኔ መጀመሪያ ጉሮሮዬን ባመመኝ ጊዜም ተጎን የሆና የምታበረታታኝ እሷ ናት። ሳንጋባ በፊት ነው ብዙ ስራዎችን መስራት የጀመርነው አብረን ማለት ነው በጋራ። ቤተሰቦቿ በንግዱ ዘርፍ ውስጥ ያሉ ቤተሰቦች ስለሆኑ እሷም ከዛ ቀስማ የወጣችው ብዙ ነገር ስላለ ነው እኔን አብረን እየተመካከረን ብዙ ነገሮችን ከብት እርባታ ነበረን፣ ሆቴል 10 ዓመት አብረን በጋራ ሰርተናል። አሁንም ብዙ ድርጅቶች አሉን፣ ያው ኤጀንሲም አለ፣ ሌላ መስመር ላይ ያሉ ብዙ የስራ ዘርፎች አሉ እና በርካታ ስራዎችን ሰርተናል። ግን አንዳንድ ጊዜ ያው ከሚበረቱ ወንዶች ጀርባ ደግሞ ጠንካራ ሴቶች ይኖራሉ ነው። በእውነት ሁሌ ለማመሰግናት ባገኙት መድረክ ላይ ጠንካራ ናት። የምታቀርባቸው ሀሳቦችም የሚያግባቡ
እንድትሰሪያቸው የሚገፋፉ ሀሳቦች ነው እና ከዛ ተነስተን ነው ወደ እንትን ውስጥ የገባው ወደ ስራ ውስጥ የገባው። አገልጋዩ እንዳልሽው ነው ወይ በትምህርት ዘርፍ ውስጥ ተምሮ አሉ እኮ አሉ፣ በጣም አሉ፣ ውጭም ያሉ እዚህም ሀገር ያሉ በዘማሪያንም በመምህራንም ደረጃ ትልልቅ ቦታ ያሉ፣ በንግዱ ዘርፍም በትምህርቱም ዘርፍ ትልልቅ ደረጃ ያሉ አገልጋዮች አሉ። እነሱ ለሁሉም ለእኛም ለሁሉም ሰው አርአያ የሚሆኑ ናቸው እና አገልጋይ ሁሉም ብዙ ጊዜ አለው። መስራት የሚችልባቸው ጊዜያቶች አሉት። መማር የሚችሉባቸው ጊዜያቶች አሉት። እንደው በስንፍና እነዛን ጊዜያቶች በከንቱ ካላሳለፈው በስተቀር አገልጋይ ጊዜ የለውም ብዬ አለ። በጣም ብዙ ራሳቸው ሊለውጡበት የሚችልባቸው ትርፍ ጊዜያቶች አሉ። ለምሳሌ በነገራችን ላይ በግል ቢዝነስ ብቻ አይደለም ባሉት የቢዝነስ መስመሮች ሁሉ ወላ ተቀጥረው እነዛ ነገሮች ራሱን የሚያሳድግበት ራሱን የሚለውጥበት፣ ቅድም ደግሞ እንዳልሽው ቤተክርስቲያንን መጥቶ ደግሞ ይሄ አነሰኝ፣ ይሄ በዛ፣ ይሄ ጎደለ እንዳይል በራሱ የሚተማመንበትን መስመር መፍጠር ግዴታ ነው። ይሄ ግዴታ ነውና ያነሳሽው እሺ፣ በጣም ጥሩ ነው። ብዙ ቦታዎችን አገልግለሃል። ብዙ እንግዲህ ረጅም ጊዜ ነው ያገለግልከውና እንደው ገጠመኝ ማትረሳው ነገር በህይወት ወይም እንደው ባነሳው ለምትለው ነገር? በክፍለ ሀገር አገልግሎት እኔ ቅድም እንዳልኩሽ ነው ጫካ ውስጥ አድሬያለሁ። ጫካ ውስጥ ምንም የሌለበት ድቅድቅ ጫካ ውስጥ አድሬያለሁ። ዛፍ ላይ ተንጠልጥዬ አድሬያለሁ። ታሪኩ ረጅም ነው። ዝናብ ሲደበድበኝ አድሬያለሁ። ለእኔ ተብሎ የጅብ ጎሬ እየተጠበቀ አንድ ሌሊት ሙሉ ዝናብ ሲደበድበኝ መብረቅ እየጮኸ እልም ያለ በጉራጌና በሀዲያ መካከል ያለ ጫካ ውስጥ አድሬያለሁ። መንገድ ጠፍቶብኝ ሄጄ ማለት ነው። ብቻዬን ነው ይሄን ጫካውን ሌሊቱን ሙሉ ያደርኩት ማለት ነው። በሁለተኛ ደረጃ ያው ሰዓት ስለሌለ ቀልጠፍ እያልኩ ነው የምነግርሽ። በሁለተኛ ደረጃ ብዙ ሽፍቶች አጋጥሞኛል። የተዘረፍኩበትም አለ፣ እግዚአብሔር የማረኝም አለ። እንደ አጋጣሚ ሆኖ በዚህ በአገልግሎት ህይወታችን ውስጥ እግሯን የተመታችም ዘማሪት አለች። ሽፍቶች መኪናዋ አምልጦ ሄዶ እግሯን የተመታችም አለች። እኔ እንደውም መኪና አምልጦኝ እንዳጋጣሚ 45-60 ሰው የሚጭን መኪና አምልጦኝ መኪናው ላይ ለመድረስ በሌላ በጭነት መኪና ተከትየው ሲሄድ ሽፍታ እዚህ በጎፋ ስትመጪ ሳውላ ሚላለ በዛ ስትመጪ አንድ ከባድ ሽፍታ አለና አስወርዶ ሁሉንም ዘርፎ እንደውም በጩቤ ሰውነታቸውን ተርትሮ ሁሉ የዛን ጊዜ እኔ በጭነት መኪና ስመጣ መንገድ ላይ መኪናው ቆሞ ተዘርፎ እንቅልፍ ጥሎኝ ነው። እኔ እዛ ከርሜ ነበር ለማገልገል ቆይቼ ስመጣ ነው እና ይሄኛውን እግዚአብሔር አስመልጦኛል ከዚህ ፈተና። የመኪና አደጋ ከአንድም 4 ጊዜ የመኪና አደጋ፣ ሙሉ ህዝብ ያለቀበት የመኪና አደጋ፣ ሊወድቅ ሙሉ ሰውነቱ ገብቶ የጋቢናው ጎማ የሰረኛው ጎማ ብቻ ይዞት በአይንሽ አይተሽ የማትዘልቂውን ገደል ከዛ ሞትቻለሁ። እንዲሁ ደግሞ ማትረሳዋ በጣም የሆነ ሀገር አህዛብ ሀገር ነው። ስንመጣ መንገድ ላይ መኪና ዝናብ ይዞት መራመድ አልችልምና በቤት ውስጥ የቁርበት የሚሸት ቁርበት እነሱም እኛን ለመቀበል ብለው የገብስ ቆሎ እንዲየፈተግን ምን በላው አተን ልም ያለ ጫካ ውስጥ ያችን የገብስ ቆሎ በእጃችን እየፈተግን በልተን እንደውም አንድ ጊዜ ቁርበቱን ለብሰን አድረን ትንፋሹ ከውስጥ ያልወጣ ብሎ በቃ እንደ ብዳርኩ ነበር ማለት እየታወሰኝ ለአንድ ወር ያህል በቃ ተቸግሬ ነበር። በጣም የሚሸተው ነገር ማለት ነው። በጣም
እና ያው በብዛት ያው እንግዲህ አገልግሎታችን በፈረስ ነው። የዛን ጊዜ እንዳሁኑ አይደለም። አሁን ጥሩ ነው። ድሮ መኪና የሚገባበት ውስጥ በመኪና እንሄዳለን። መኪና የማይገባበት ውስጥ በፈረስ እንሄዳለን። ፈረስ የማይገባበት ውስጥ ደግሞ በእግር የምንሄደው እስከ 6 ሰዓት እስከ 7 ሰዓት እስከ 10 ሰዓት ነው። ይሄ ማለት በቋሚነት ማለት ነው። አሁን አይደለም። አሁን ላሉት አገልጋዮች የኛ ከፍተኛ የሆነ የአገልግሎት ድካም እንግዲህ ጮራውን ብርሃኑን አውጥቶ ዛሬ እንግዲህ ከአንዱ ሀገር ለመሄድ ከመኪና አልፎ በአይሮፕላን ነው እየተንቀሳቀስን የምናገለግለው ማለት ነው። ግን አይሮፕላን በማይገባበት መኪና እንኳን የማይገባባቸው በጣም በርካታ ክልሎች ነበሩና ፈተናው ብዙ ነው። ፍርዬ አሁን በዚህ ሰዓት የሚገልጽ አይደለም። አሁን ጫካ ውስጥ ስላደርኩት ታሪክ ብነግርሽ እሱ ሌላ ታሪክ ነው። ሌላ ጊዜ እንመለስበት። እግዚአብሔር ከነዚህ ነገሮች ሁሉ ጠብቆ እንግዲህ የልጆች አምላክ ከዚህ ሁሉ ጠብቆ እዚህ አድርሶኛል። ተመስገን። እንግዲህ ፍቄ ብናወራ በጣም ረጅም ነው። በተለይ አገልግሎት ህይወትን እንኳን አንተ ብዙ ያሳለፍከው እንዳልኩ እኔም በትንሿ ብዙ ነገር ማውራት ይቻላል። ጊዜው አይበቃንም እንጂ እንደ መጨረሻ ማሳረጊያ አንድ መዝሙር ብንዘምርልን አንተ ደስ ያለህን። እኔ ቅድም ዘውትር ሲከፋኝን አዘምርሃል። እሺ እንዘምራለን። ግን ከዛ በፊት ያው ቅድም እንዳልሽው በአገልግሎት ህይወቴ ውስጥ ብዙ ማመሰግናቸው አሉ። በጣም ለማመስገን ግን ምቹ ጊዜ እንዲኖረኝ የምፈልገው አንድ ወንድሜ ያለ እንግዲህ ያው እኛ ድሮ ዘማሪ ይገረም ደጀኔን የምንለው አሁን ግን ያው አርቲስት ይገረም ደጀኔ ነው። ያው አርቲስት ይገረም ደጀኔ ዘማሪ መሆን የጀመረው አርቲስት ከሆነ በኋላ አይደለም። በፊትም ነው። ከዛም በፊት ከሚማርበት አንድ ሃይማኖት ሰንበት ትምህርት ቤት ባሻገር ከኛ ጋር አብሮ እየዞሩ ከሚያገለግሉትና ለዝማሬ ጥሩ ፍቅር ካላቸው ወንድሞች መካከል እሱ ነውና እኔ ቁጥር አንዴን እልል በሉ የሚለውን ዝማሬ ስሰራ ትልቅ ድጋፍ ያደረገልኝ እሱ ነው። እሱና ቤተሰቡ ማለት ነው። በእውነት ደግመሽም አመስገኝልኝ። ምቹ ጊዜ ማግኘት ስላልቻልኩ እስካሁን አላመሰገንኩትም። ግን ለመጀመሪያ የአገልግሎት የካሴት ፈርቀዳጅ ስለሆነ መመስገን ስላለበት ነው። ዝማሬዎቹ በጠቅላላ የተጠኑት የታሹት እነሱ ቤት ነው። በሚገርምሽ ለ1 ዓመት ያክል ነው አልጋ ፍራሽ አውርደን መሬት ላይ ተኝተን እነሱ ቤት ነው ያጠናናቸው። ልበሉ ለእኔስ ወደ እግዚአብሔር ይሁን ፍስሐ ከሆነ ዝማሬዎች በቃ የተፈጠሩት እነ ይገረም ደጀኔ ቤት ነው። እናቱን ወይዘሮ አስቴር ነፍሳቸውን በአጸደ ነፍስ ያሳርፍልን። እሱም ቤተሰቡን በጣም የሚወዷቸው የሚወደዱ እናት ናቸው። ሄዶ ነው እሱ ራሱ ፍቃዱ ካሴት ሊያሳተም ነውና ለካሴት ማሳተሚያው ገንዘብ ካልሰጠሽ ብሎ አልቅሶ እናቱ ጋር ገንዘብ ማሳተሚያ አጥቷልና ብሎ አልቅሶ እናቱን አስቸግሮ እትዬ አስቴር በእውነት እግዚአብሔር በቅዱሳኑ ቅፍ ያኑርልን። ወንድሜንም ይገረም አርቲስት ይገረም ደጀኔን እግዚአብሔር ሐሳቡን ሙሉ ያደርግለት፣ ፍጻሜውን ያሳምርለት፣ ጸጋውን ያብዛለት፣ መላ ቤተሰቡን ይጠብቅልኝና ይሄንን ኢንተርቪው ባለቤቱም ቤተሰቡም ለእኔ ያደረገውን ነገር እንዲያውቁ ስለምፈልግ ነው ይሄንን ያደረገውና ሙሉ ወጪን ሸፍኖ ከጥናት ጀምሮ ከማደሪያ ጀምሮ ረጅም ዓመት እያበረታታ ካሴቱ ለገበያ እንዲወጣ ያደረገ ወንድሜ ነውና በጣም ማመስገን እፈልጋለሁ። እንግዲህ ምስጋና ይድረስ ባለህበት። ይህን ፕሮግራም ስጀምር እንደው መጀመሪያ ከዲሲ ሆኜ ኢንተርቪው ያደረኩት ፍቄ ማን ነው ይገኝና ልጁን አቤሜሌክን ነበረ እና ያው በድምፅ ጥራት ምክንያት ነው የቀረውና አንድ ቀን አመጣዋለሁ። እንደው አንድ ላይ ሆነን ወይ በጣም ደስ ይለኛል። እንደዚህ በፊት ለፊት ባመሰግነው በጣም ደስ ይለኝ ነበረ እና ይሄ አይረሳም። በእውነት እኔ አልረሳሁትም። ያው ስላልገለጽኩት ዛሬ በደንብ ልግለጽ ብዬ ነው። በጣም ነው የማመሰግናለሁ። ጊዜ ካለን አንድ ዝማሬ ስንኛውን እንኳን ዘምረን እንድላይ።
እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ሳለን ውለታው ብዙ ነው ክብር ለሱ ይሁን ውለታው ብዙ ነው ክብር ለሱ ይሁን እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ ራሱን አዋርዶ እኛን አከበረን ሥጋውና ደሙ ብሉ ጠጡ አለን መልካም እረኛ ነው የሚያሳጣን የለም ምስጋና ይድረሰው ለመድኃኔዓለም ምስጋና ይድረሰው ለመድኃኔዓለም እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ ስራውን እናድንቅ እንዲህ ለወደደን ከማያልቀው ፍቅሩ በረከት ላደለን ለማይነገረው ለአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ ውዳሴን እናቅርብ እንዘምር በእልልታ እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት። በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። እንግዲህ ተመልካቾቻችን በብዙ እንደተባረካችሁ አምናለሁ። ጊዜ አልበቃንም ብዙ ነገር ማውራት ከፍቄ ጋር በተለይ አገልግሎት ህይወትን ለወጣቶችም ምን መማር አለባቸው የሚለውን እንደው አንድ ጊዜ ከብዙ አገልጋዮች ጋር በጋራ ምን መጣበት ይሆናል ፍቄንም ጨምረን ለሰዓቱ እንግዲህ በዚሁ እንሰናበታለን። ለሳምንት ቸርን ሰንበት።